ተናስነት ከበራችሁ የብሬዲዮ ቤተሰቦችና አድማጮች ዕለቱን ዜናዎች እናሰማችኋለን። ዜናውን እናሰማችሁን አብተማስፋና ተምሩግራን ባለንበት ሰዓት አቆጣጠር የዛሬ መጋቢት 18 ቀን 2017 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የተጠናከረው የፋኖ ወታደራዊ ተጋድሎ ያገዛዙ አፈናና የፓርቲው ተቃውሞ የቬጋስ ስብሰባና ለአማራ ህዝብ የቀረበው ጥሪ ወዛጋቢው እጀባ የፕሬዝዳንቱ ምላሽ ሲጠበቅ የነበረ የ4 ኪሎ ስርዓቱን ያጋለጠው ዶክመንተሪ የኤርትራ ልምምድ የደቡብ ሱዳን ውጥረት የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን እነሆ። የአማራ ፋኖ በወሎ ቤት አማራ በዘመቻ አንድነት 9ኛ ቀን ዛሬም በተለያዩ ግንባሮች ያደረገውን ውጊያ ተከትሎ ድል መቀዳጀቱን አስታወቀ። ተጠናክሮ በቀጠለው 9ኛ ቀኑን በያዘው ዘመቻ አንድነት የአማራ ፋኖ በወሎ ቤት አማራ ምዕራብ ወሎ ኮር አማራ ሳይንት መቅደላ ክፍለ ጦር ታቦር ተራራ ብርጌድ የሁለተኛ ቀን ተጋድሎ ዛሬም ተጠናክሮ መቀጠሉና በጠላት ላይ ሰብአዊና ቁሳዊ ኪሳራ ማድረሱን አስታውቋል። ትላንት በጣም ከባድ ውጊያ የተደረገው በጓሜዳ ግንባር ሲሆን ዛሬ ደግሞ በተደባበ ማርያም ግንባር ታላቅ የሞት ሽረት ትንቅንቅ መደረጉና በዚህም በጠላት ላይ ድል መቀዳጀታቸውን አስታውቋል። የአማራ ፋኖ በወሎ ቤት አማራ ዛሬ መጋቢት 18 ቀን 2017 ባወጣው በዚሁ መግለጫ አማራን ለማቆርቆዝና ለማድቀቅ ቆርጦ የተነሳው ከሀገር መከላከያነት ወደ ሚሊሻ ከብት ጠባቂነት የዘቀጠው የወንጀለኞች ዙፋን ጠባቂ ጦር በደመነፍስ የገባበት ጦርነት ወደ ጥልቆ የሽንፈት አረንቋ አስጥሞታል በማለት በዚሁ መግለጫ ወታደራዊ ውሎችን ጠቅሰዋል። ከፍተኛ የሞራል መዋዠቅ የገጠመው የሆዲድ ብልጽግና ስልጣን ጠባቂ ቅጥረኛ ጦርና ንቃተ ህሊናቸው ዝቅ ያለ የባንዳነት ስለልቦናቸው ከአማራነት ክብራቸው አውርዶ የሥርዓቱ አጎብዳጅ ያደረጋቸው እናጡት ነካሾች ባውደ ውጊያው ተሸናፊ የመሆናቸው ነገር እርግጥ ሆኗል። በአማራ ሳይንት ወረዳ በተደባበ ማርያም ግንባር ወራሪው ኃይል ለቁጥር የሚታክት ሙትና ቁስለኛ በፓትሮል እየጫነ መዋሉን ይኸው መግለጫ ጠቅሷል። እንደ ተራ ውርጋጥ ለበቀል የሚሮጠው ትንሽ ዲናሮች በመመጽወቱ ብቻ ደሮቦት ያዘዙትን ሁሉ የሚፈጽመው የዙፋን ጠባቂውና ወራሪው ኃይል ታሪክ ይቅር የማይለው ግፍና በደል ፈጽሟል በማለት የጠቀሰው መግለጫ በተደባበ ማርያም ተሮ ሜዳ የሚባለውን አካባቢ አውድሞታል። 17 የንጹሃን ቤቶችን በቃጠሎ አውድሟል። የቅዱስ ቤተክርስቲያንን ጠላት የሆነው ወራሪ ኃይል የተሮ ሜዳ ቅዱስ ሚካኤል ቤተክርስቲያን ጉልላቱን በከባድ መሳሪያ መጥቶታል በማለት የአብይ አገዛዝ ስልጣን አስጠባቂ ጦር በፋኖ የደረሰበትን ሽንፈት ለማካካስ የወሰደውን የበቀል እርምጃም ጠቅሷል። የቤተክርስቲያኑ ዕቃ ቤትም ሙሉ በሙሉ በአብይ አገዛዝ ስልጣን አስጠባቂ ጦር ጥቃት የወደመ ሲሆን በአካባቢው ያገኛቸውን ሁሉ ምንም የማያውቁ ንጹሃን ሰዎችን አንዱ አካል ጉዳተኛ ነው በጭካኔ መግደሉንም ጠቅሷል። የአማራ ፋኖ በወሎ ቤት አማራ ምስራቅ አማራ ኮር ሁለት ታጠቅ ክፍለ ጦርና አሳምነው ክፍለ ጦር ሁለተኛ ሻለቃ በተቆጣጠሩት ወርጌሳ ከተማ በሰሜን ምዕራብ በኩል በሶስት አቅጣጫ ከመጣ ጠላት ጋር አንገት ለአንገት በመተናነቅ ባደረጉት ተጋድሎ ታላቅ ድል መቀዳጀታቸውንም በዚሁ መግለጫ ጠቅሰዋል። የምስራቅ አማራ ኮር ሁለት አሃዶች የሆኑት ታጠቅ ክፍለ ጦርና ዞብላምባ ሁለት ሻለቃ ዛሬ መጋቢት 18 ቀን 2017 ማለዳ ጀምሮ እስከ ምሽት በዘለቀ ውጊያ በቡሆሮ በወይን አቦ ማርያም መነኮሳትና አበጋር ሜዳ በሶስት አቅጣጫ ማጥቃት የመጣን ጠላት አይቀጡ ቅጣት ቀጥተው ወደ መጣበት መመለሳቸው አስታውቋል። በተጋድሎ ታጠቅ ክፍለ ጦር ከጠላት ጋር ብርቱ ትንቅንቅ በማድረግ በርካታ ጠላት ሙትና ቁስለኛ ያደረጉ ሲሆን ጠላት ኃይል መጨመሩን ተከትሎ ዞብላምባ ክፍለ ጦር ሁለተኛ ሻለቃ ተጋድሎን በመቀላቀል በቀጠለው ዘመቻ አንድነት ታላቅ ድል መጎናጸፋቸውን አስታውቋል። የነበልባሎቹን ክንድ መቋቋም ያቃተው ዙፋን ጠባቂው ኃይል እንደተለመደው በቀሉን ከህፃናት ከአዛውንት ንጹሃን ላይ በማድረግ ብዙ ግፍ መፈጸሙን የታጠቅ ክፍለ ጦር ህዝብ ግንኙነት ኃላፊ ፋኖ ፋሲል ጸጋይ መግለጹን ጠቅሷል። ጂያሱ ኮር ራስ አሊ ክፍለ ጦር አንደኛ ሻለቃ ሊብሶ መሃል አምባና ወርጌሳ ላለው ከባድ ውጊያ ጠላት ተጨማሪ ኃይል ከውጫሌ እንዳይጨምር በማድረግ የወነገንን የኃይል ሚዛን የጠበቀ ተጋድሎ ማድረጋቸውንም አስታውቋል። ምስራቅ አማራ ኮር አንድ ባለሽርጡ ክፍለ ጦር ሰሜን ወሎ ዞን ሀብሩ ወረዳ ከወልዲያ ደሴ መስመር ጥቁር አስፓልት በሊብሶና መሃል አምባ ቀጠና ከባድ ትንቅንቅ እያደረጉ መዋላቸውን ጠቅሰው የዘመቻ አንድነት ተጋድሎ ተጠናክሮ እንደሚቀጥል የአማራ ፋኖ በወሎ ቤት አማራ ዛሬ መጋቢት 18 ቀን 2017 ባወጣው በዚሁ መግለጫ ጠቅሷል። የባልደራስ ለእውነተኛ ዲሞክራሲ ፓርቲ በወቅታዊ ጉዳይ ዙሪያም መግለጫም ሰጠ። ፓርቲው ባወጣው የኦህዴድ ብልጽግና ያለው አገዛዝ በንጹሃን ላይ እየፈጸመ ያለውን ሰቆቃም ከማስቆም ይልቅ ይባስ ብሎም ሰቆቃውን በኃይል ለመደበቅም አበክሮ እየሰራ ይገኛል ሲል ወንጅሏል። ኢትዮጵያም ባለፉት 50 ዓመታት በተሳሳተ የፖለቲካ መንገድም እንድትሄድ በመደረጉ ከባድ መከራን ስታሳልፍ ቆይታለች ያለው ባልደራስ አሁን ያለው የብልጽግና አገዛዝም ይህንን ዘርፈ ብዙ ያለውን
የፖለቲካ ስህተትም ከወላጅም አባቱ ከህወሓት ኢህአዴግም አባብሶ ቀጥሎበታልም ብለዋል። በቅርቡ አንድ የመገናኛ ብዙሃን ወጣት ብርቱካን ተመስገን የተፈጸመባትን አስከፊ መከራም አደባባይ ላይ እንድታወጣ በማድረግ ኢቢኤስ የተባለው ሚዲያም ትክክለኛ ተግባሩን አከናውኗል ያለው የባልደራስ ፓርቲ ብርቱካን ተመስገን በብዙዎች ሴቶች ላይ የተፈጸመውን ግፍ ማሳያም እንጂም ብቸኛዋ አይደለችም። ከዚህም በፊትም ወደ ዩኒቨርሲቲ ሲሄዱ ታግተው ደብዛቸው የጠፋ በርካታ ተማሪዎችም ህይወትም ጉዳይ እስከ አሁን ፍትህ አለማግኘቱን ገልጾም እገሌም አግቷቸዋል ከዚህ ቦታም ታይተዋል ከሚል የሹማምንትም ስለቃ ውጪም የደሃ ተማሪዎች ዋይታ አሁንም ፍትህ አላገኘም ብሏል። በቅርቡም ከአዲስ አበባ ወደ አማራ ክልል በመጓዝ ላይ የነበሩ የአንድ አውቶቡስ ተሳፋሪዎች በአጋቾች ኃይሎችም ታግተው በሚሊዮን የሚቆጠር ገንዘብ እንዲከፈል መጠየቃቸውንና ከመካከላቸውም የተገደለ ሰው መኖሩን የገለጸው የባልደራስ ፓርቲ በተለያዩ መገናኛ ብዙሃን አውታሮች ይፋ መሆኑን ገልጿል። መንግስት በአጋቾች ኃይሎችም ስር የሚገኙ ንጹሃንን ከመታደግ ይልቅም ብርቱካን ተመስገንን ለማዋከብ የመረጠ መሆኑን ባልደራስ ተገንዝቧልም ብሏል። በሰሜን ሸዋ ዞን በአንድ ሳምንት ውስጥም 3 ተሽከርካሪ ላይ እገታ መፈጸሙን የገለጸው ባልደራስ በዚህ እገታ ላይ እስከ አሁን ከመንግስት አካላት የሰጠ ማብራሪያ አለመኖሩን እንዲም አይነቱን አሳዛኝ ተግባር ለመደበቅ መሞከር ከባድ ችግር ከማዋለድ ውጪ ለማንም ወገን ቢሆን አንዳችም ፋይዳ አያመጣም ሲል ባልደራስ በመግለጫው ላይ ቅሬታውን ገልጿል። አረመኔዎች የሰው ነፍስም እንዳይነጥቁ ከመስራትም ይልቅም ለነፍስ ቀማኞችም ከለላ የመስጠትም እንቅስቃሴ በአገዛዝ በኩል እየተደረገ ነው ያለው ባልደራስም እየታዩ ናቸው ያላቸውን ምልክቶችን በመጥቀስ በብርቱካን ተመስገንና መሰሎቿ ላይ የተፈጸመውን እኩይ ተግባር መታገል የሰው ፍጡር ሊሆን ሁሉም የተቀደሰም ተግባር ነው ብሏል። የብልጽግና አገዛዝ ህዝብን በኑሮ በማስጨነቅ መግዛት ይቻላል የሚል እሳቤ ያካሄደ መሆኑን የገለጸው ባልደራስም የመንግስትና የግል ሰራተኞች ከደሞዛቸው ለአደጋ ስጋት ክፍያም እንዲፈጽሙ የሚያስገድድ ረቂቅ አዋጅ ማውጣት የብልጽግና አገዛዝም ከራሱ ህዝብ ጋር የሚያደርገውን ጦርነት በአስቸኳይ ከማቆም ይልቅም የመንግስት ሰራተኞችን ለታጣቂ ገንዘብ እንዲያዋጡም እያስፈረመም መሆኑን ባልደራስ የደረሰው መረጃም ያረጋግጣልም ብሏል። የጦርነት ቀጠና በሆነው የአማራ ክልል ሰሜን ሸዋ ዞን የመንግስት ሰራተኞች ለታጣቂዎች እርዳታ በሚል ከወር ደሞዛቸው 7% በግዴታም እንዲያዋጡ መደረጉን የገለጸው ባልደራስም ከሰራተኞቹ አረጋግጠናልም ብሏል። የሃይነቱ አካሄድ የአማራን ህዝብ በሁለቱም ሰይፍ የመቁረጥ ተግባር እንደሆነ የገለጸው ድርጅቱ ስለሆነም ባልደራስ ለእውነተኛ ዲሞክራሲ ፓርቲ በህዝብ ላይ እየተፈጸመ ያለውን አገዛዛዊ በደልን አጥብቆ ይቃወማል ሲል ጥሪውን አቀርቧል። የአማራ ህዝብ የተከፈተበትን ማንነት ተኮር ጥቃትና ግልጽ ጦርነት ለማሸነፍ አንድነቱን አጠናክሮ ሊጠብቅ እንደሚገባ ከአማራነት ውጪ በአካባቢ ተከፋፍሎ መቆም ራስን ለበለጠ አደጋ የሚያጋልጥና ለትግሉ እንቅፋት መሆኑ ተገለጸ። የአማራ ህዝብ ያሸንፋል፣ ነገር ግን አስቀድሞ ጠላቶቹ ያቀዱለትን የርቡስ ክፍፍል ሊያስወግድ ይገባል የሚሉ ጥሪዎችም ቀርበዋል። የአማራ ህዝብ እንደ አማራ ካልቆመ በስተቀር በአማራነቱ ጥቃት የከፈተበትና በግልጽ ከሚታየው ጦርነት በተጨማሪ በተደራጀና በተቀናጀ መንገድ መንግስታዊ ስርዓት ላይ ወጣው ኃይል ጭምር በማህበራዊ በኢኮኖሚና በተለያዩ ፖለቲካዊ ውሳኔዎች ጭምር የአማራ ህዝብን ለማጥቃት ለማግለል ጭምር በተደራጀና በተቀናጀ መንገድ እየተወሰዱ ያሉ እርምጃዎችን እንደ አማራ ያጠቃውና የዘር ማጥፋት ሲፈጽምበት የቆየው አማራ ጠሉ ስርዓት በአማራ ህዝብ ላይ ከፈተውን ጦርነት ተከትሎ በጀግና ፋኖ ልጆቹ እያደረገ ያለው ተጋድሎ በአሸናፊነት እንደሚጠናቀቅ ጥርጥር ባይኖርም የአማራ ህዝብን ጎንደር፣ ጎጃም፣ ሸዋና ወሎ በማለት አማራ እያሉ የሚያሰድዱና የሚገሉ ህዝቡን ለመከፋፈል ያቀዱትን ሴራ ማስወገድና የውስጥ አንድነትን ማጠናከር እንደሚገባ የቢሲ ቴሌቪዥን የፖለቲካ ተንታኝ የሆነው ረዳት ፕሮፌሰር ትንግርቱ ገብረጻዲቅ ገለጸ። ትላንት በዚህ በላስ ቬጋስ የአማራ ማህበር በኔቫዳ ካራቱ የፋኖ አደረጃጀቶች በተቆጣጠሯቸው አካባቢዎች ለሰብአዊ ድጋፍ በውጭ ሀገራት ሀብት እንዲያሰባስብ ያቋቋሙት ጊዜያዊ ኮሚቴ ጋር በመተባበር የጠራው ስብሰባ ላይ በመገኘት ባደረገው ንግግር አይመስልም የገጠመልን ፈተና አናሳንሰው እና ለምትሻገር ከፈለግን ወደ እነዚህ ደረጃ የሚያመጣችሁ ነገር ህብረታችሁንና አንድነታችሁን በተአምር ጎንደር፣ ጎጃም፣ ወሎ፣ ሸዋ እያላችሁ አማራን ብቸኛው ያሸነፈው ነገር ለእኔ አማራ ማለት ነው። አማራን ብቸኛው የሚጥለው ነገር ይሄ ሰፈር እየተመለከተ ህብረታችንና አንድነታችን ለማድረግ የሚሄድበት ርቀት አማራን አገራዊ በሚያደርገው እሱ ምንም የምታስበው ሰው ውስጥ ማይሆን ዲግኒቲ ማይሆን አማራነትን ከጣልክ ቶርካል ምንም ጥምልቢ አናሊፍ ሪፍለክስ ኦነስሊ አምሰማይ እዛ እና እነዚህ ሰዎች አንድ ሐሳብ መስጠትና
አትቆራረጡ ማለት በጣም ትልቅ አጀንዳ ያለብን ሰርቫይቫል የሚባል አጀንዳ መኖር የሚባል ትልቅ ግብ አለ። ሀገር የሚባል ትልቅ ግብ አለ። ሀገር የሚባል እንደመሆን መዋረድ ነው በመድረክ ላይ ያለስነ ሰው ሀገር ከሌለው ማጥፋት ነው ራሱን ያለበት። ምክንያቱም ሰውነት ከሀገር ተለጥሮ ሊታይ ይችላል ብዬ አላስብም። አድዋ ላይ የተደረገው ዘመቻ ለሰውነትና ለሀገር ክብር የተደረገ ነው ሲባል አዋጃቸውን ተመልከቷቸው። ያተ ዮሐንስንም ያተ ሚኒሊክንም አዋጆች ተመልከቷቸው እና ዛሬ ሚስታችንም ወስታችንም ልጆችን ክብርህን ያንተ ካልሆነ ሀገር አለኝ ማለት አትችልም። ለማዕድን የተደረገው ውጊያ አይደለም። ለሰው ልጅ ልዕልና የተደረገ አማራ ዛሬ ክሪሚናላይዝ ተደርጎ ውሾች ከሚያገኙት ክብረታቸው ህዝባችን በእነዚህ አይነት ሰቆቃና ፍርድ ውስጥ ባለበት ሁኔታ ሁላችን ቆመን ለማድረግ ምክንያት አለ ወይ? ወጥተኝቶ ለማድረግ የሚያስችል ምክንያት አለ ወይ? በዚሁ ስብሰባ ላይ በእንግድነት የተገኙት ቀሲስ ዲበኩሉ በላይ በተጨማሪ በከተማዋ ከሚገኙ የተለያዩ የእምነት ተከታዮችም የሃይማኖት አባቶች እንዲገኙ ጥሪ አድርጎ እንደነበር የገለጸው የአማራ ማህበር በኔቫዳ ከቀሲስ ዲበኩሉ በስተቀር በስፍራው የተገኘ ሃይማኖት አባት አልነበረም። ቀሲስ ዲበኩሉ በላይ በበኩላቸው ሃይማኖትና ፖለቲካ አይገናኝም በሚል በአማራ ህዝብ ላይ የተፈጸመ ያለውን እልቂት አይቶ እንዳላየ መሆን እንደ ሃይማኖት አባት ኃላፊነትን አለመወጣት መሆኑን በመጥቀስ በአማራ ህዝብ ላይ የደረሰ ያለውን መከራ ተከትሎ ህዝቡ እንዳንድ በመቆም በአውራጃነት ሳይከፋፈል ሊቆም እንደሚገባ ጥሪ አድርገዋል። እግዚአብሔር የተገፉትን ድምጽ ይሰማል፣ ጩኸታችን ይሰማል፣ ጩኸታችሁን አታቋርጡ ያሉት ቀሲስ ዲበኩሉ በላይ የተለያዩ መጽሐፍ ቅዱሳዊ ማስረጃዎችን በመጥቀስ እግዚአብሔር የተበደሉት ሲጮሁ የሚሰማ መሆኑን ለወገኖቻችን ድምጽ መሆንና መጮህ ልናቋርጥ አይገባም ሲሉም ጥሪ አቅርበዋል። እኛ ላይ እግዚአብሔር ይሰማል። ጮኸቷ ካንተ በእጅ ላይ ያያችን ጮኸቷ ተሰሚነት አለው። ከኛ ላይ እግዚአብሔር ይሰማል። መበለቲቱንና ዳደጎቹን አታስጨንቋቸው። ብታስጨንቋቸውና ወደኔ ቢጮሁ እኔ ጮኸታቸውን ፈጽሞ ሰማለሁ ይላል እግዚአብሔር በዘጸአት ምዕራፍ 22 ቁጥር 22 ላይ። ስለዚህ ጮኸታችን መልስ እንዳለው ማመን መቻል አለብን። ይሄንን መቀበል አለብን፣ ማመን አለብን፣ መጮህ አለብን። እግዚአብሔር እሰማለሁ ካለ መጮህ አለብን ያለ ማቋረጥ። ተስፋ እንዳትቆርጡ፣ እግዚአብሔር ይሰማል። ለእግዚአብሔር አደራችንን መስጠት መቻል አለብን። ስለዚህ አንደኛ ለራሳችን ከተያቂነት እንጸርፋለን፣ ሁለተኛ ለወገኖቻችን እንጠቅማለን፣ ሶስተኛ ደግሞ በጮታችን ለሁላችንም ለውጥ እናመጣለን። መጽሐፍ ቅዱስ ይሄን ይነግራል። ስለዚህ በጮታችን መቀጠል አለብን። ግን ባዶ ጮት መሆን የለበትም። መደራጀት፣ መተባበር፣ መተጋገዝ፣ የወንድማማቾች መለያየት አጋዦችን ለስደት ይዳርጋል። እና ወንድሞቻችን እዚህ ሀገር ተሰደው የመጡት ወደ ተመላሽ ዘና ብሎ መኖር የሚችል የተማረ ሰው ነው። ወንድማችን ፕሮፌሰር ትምህርቱ መኖር ይችላል። እኔም መኖር ይችላል ሀገሬ ላይ ዘና ብዬ አንድ ካቴድራል ትልቅ ደብር አስተዳዳሪ ሆኜ ተቀምጬ እንደሌሎቹ መኖር ይቻላል። የወንድሞች አለመተባበር ግን ነፃ ውጭን ያስበላል። ወንድሞቻችን ይህንን ህዝብ በደል አይተው ጫካ የገቡ ወንድሞቻችንን ማገዝ ሲገባ በየመንደሩ በየሰፈሩ ይሄ ጎጃም፣ ጎንደር፣ ሸዋ፣ ወሎ የሚል ጣዖት የሚያመልክ ነውረኛ ካለ በወንድሞቹ ደም ላይ ደማቸው እየጠጣ ያለ ደመጠጫ ከጠላት በላይ ጠላት መንደርተኛ ሰው። አንድ ታሪክ ልንገራችሁ። እግዚአብሔር የእስራኤላውያን ጩኸት ሰማና ድምጻቸውን ሰምቻለሁ። የአማራ ማህበር በኔቫዳ ሊቀመንበር አቶ መስፍን ዘመድኩን በበኩላቸው በተሰብሳቢዎቹ በኩል የተደረገው ድጋፍ በችግር ላይ ላሉ ወገኖቻችን ትልቅ አስተዋጽኦ አለው ሲሉ ጠቅሰዋል። በዚህ ስብሰባ በርካቶች ያልተገኙም ቢሆንም የተገኙ ታላቅ አስተዋጽኦ ማድረጋቸውን በዚህም $33,000 በላይ ለሰብአዊ ድጋፍ መሰብሰቡ ተገልጿል። ወደፊት በስብሰባው ላይ የቀረቡ አስተያየቶችና የረዳት ፕሮፌሰር ትንግርት ወልደ ጻዲቅና የቀሲስ ዲበኩሉ በላይ አስተያየቶች በልዩ ዝግጅቶቻችን ይዘን እንቀርባለን። የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል ፖሊስም አገልጋዮችን ከማጀብ እንዲታቀብ ሲል አስጠነቀቀ። ኮንፈረንስን አስመልክቶ በጦር መሳሪያ አንድን አገልጋይ ማጀብ እንደ ወንጌል አማኝ በፍጹም ተቀባይነት የሌለው ከአስተምሮት ውጪ ነው ሲል የኢትዮጵያ ወንጌል አማኞች ቤተክርስቲያን ተቃውሞውን አሰምቷል። የካውንስሉ ጽሕፈት ቤት ኃላፊው ፓስተር ጌትነት ለማ በሰጡት መግለጫ የመንግስትን አካላት ለአንድ አገልጋይ ፖሊስም አሰልፈው መሳሪያም አስታጥቀው አጀብ ፈጥረው ግርግር
በማድረግ የሆነ አካል ወደ ከተማው የገባ የሚያስመስሉበት ነገር ተገቢና ሃይማኖታዊ ነው ሲሉም ተቃርኗቸውን ገልጸዋል። እንደዚህም አጀብ ስላደረጋችሁ ለወንጌል አማኞች ክብር አይደለም፣ ብዙ አማኞች የመቃብር ስፍራ የላቸውም፣ የማምለኪያም ስፍራ የላቸውም፣ እሱን እናድርግም ሲሉ ጥሪ አቅርበዋል። ጦሩም የመንግስት ነው፣ ሰራዊቱም የመንግስት ነው፣ እጀባም አያስፈልገውም ብለዋል። እንደዚህም በሚያደርጉ አገልጋዮች ላይ እርምጃ እንደሚወሰድም ካውንስሉ ማስጠንቀቁም ተገልጿል። እጀባው ትርጉም አልባ ነው፣ ከመጽሐፍ ቅዱስ ውጪ ነው፣ በጦር መሳሪያ መታጀብ ትርጉም ሌላ ነው፣ ፍርሃትም ሲኖር ብቻ ነው መታጀቡ የሚያመጣው ያለው ካውንስሉ አገልጋዩም ከህዝብም የተበደረው ገንዘብ ሲኖር ችግር የሚፈጥርብኝ ህዝብ ይኖራል ብሎም ሲፈራም በፖሊስም የሚታጀብ እንጂ ወንጌል ለመስበክም ከሆነ አጀባም አያስፈልገውም ብሏል። በተደጋጋሚም እንደዚህም የሚያደርጉ አገልጋዮች በጽሁፍም በአካል ማስጠንቀቂያም ሰተናል ያለው ካውንስሉ በቅርቡ እርምጃ ወስደን መግለጫም እንሰጣለን ብሏል። በተጨማሪም ዘይት የሚሸጡ አገልጋዮች ከመንግስት ንግድ ፈቃድ አውጥተው ሱቅ ከፍተው ዘይታቸውን መሸጥም ይችላሉ እንጂ በካውንስሉ ፈቃድ ዘይት የሚቸበችቡ ከድርጊታቸው እንዲታቀቡም ሲል ኮዲሁም አስጠንቅቋል። በቅርቡ በደቡብ አፍሪካም ቆይቼ መጥቻለሁ ያለው ራሱን ነብይ ብሎ የሚጠራው አዩ ጩፋም በሐዋሳ ከተማ በወታደራዊ ማርሽ በትራፊክ ሞተረኞች በታጠቁ ኃይሎች መታጀቡ በአማኞችም ሆነም ከእምነቱ ውጪ በሆኑ ወገኖች ዘንድም ሰፊ የመነጋገሪያ ርዕስናም ጥያቄ ማስነሳቱም ተስተውሏል። የአማራ ፋኖ አንድነት በጎንደር በደቡብ ጎንደር ያደረጋቸውን ወታደራዊ እርምጃዎች ተከትሎ ድል መቀዳጀቱን አስታወቀ። ዘመቻ አንድነት ግለቱን ጠብቆ መቀጠሉን አስታውቋል። የአማራ ፋኖ አንድነት በጎንደር በደቡባዊ ጎንደር ቀጠና ስማዳና እስቴ ወረዳዎች ልዩ ስማቸው አጎና አገዛና ዝንጀሮ ገደል በተሰኙ ቦታዎች የአማራ ፋኖ በጎንደር ሜጀር ጀነራል ባንታ ባተ አንደኛ ኮር መቅደላ ብርጌድ፣ እስቴ ደንሳ ብርጌድ፣ ስማዳ ሀገረ ቢዘን ብርጌድና እንዳቤት ብርጌዶችና የኮሩ ሌሎች ሻለቆች ያገዛዙ ሰራዊት ላይ በወሰዱት መብረቃዊ ጥቃት ሁለት ስንቅና ጠላት የጫኑ ተሽከርካሪዎች ሙሉ በሙሉ ማውደም መቻላቸውን የአማራ ፋኖ አንድነት በጎንደር ዛሬ ባወጣው መግለጫ አስታውቋል። በዚህ ጥቃት ከ75 በላይ የጠላት ኃይል የተደመሰሰ ሲሆን በ10 የሚቆጠር ጠላት መቁሰሉን ቀሪው መማረኩንም አስታውቋል። ውጊያው እስከ ምሽት ድረስ ተፋፍሞ መቀጠሉን የአማራ ፋኖ በጎንደር ሜጀር ጀነራል ባንታ ባተ አንደኛ ኮር እስቴ ደንሳ ብርጌድ ቃል አቀባይ ፋኖ ማረው ክንዱ ይህንን ውጊያ አስታኮ ተጨማሪ አስተያየት ሰጥቷል። የሜጀር ጀነራል ባንታ አንደኛ ኮር ማለት ነው ሰሞኑን በአንበሳሜ ወረዳ ላይ ከፍተኛ የሆነ አውደ ውጊያ ሲያከናውን ነው የቆየው። አሁን ደግሞ ይህ ኮር ማለት ነው 5 ክፍለ ጦሮችን ይዞ የተደራጀ ኮር ነው። በዚህ እንቅስቃሴው አሁን ማለት ነው ለሁለተኛ ጊዜ አጎና ተብሎ ከሚጠራው ቦታ ላይ ማለት ነው ልዩ ቦታው የእስቴ ወረዳ አንድ ቀበሌ ነው። ከዚህ ቀበሌ ላይ አጠቃላይ የፋኖ ጋር ያለመግባባቶች ነበሩ በቀጠናው በኩል። እነሱን አለመግባባቶች በዚህ 2-3 ቀን ውስጥ ማለት ነው በሚገባ ከፈታና ችግሩን ከአዋይቶ ከጨረሰ በኋላ ከስማዳ ወረዳ ከተሞ የሚገኘው የብርሃኑ ጁላ ሰራዊት ማለት ነው ወደ አጎና ወደ ተባለው ቀጠና ጉዞ እያደረገ ባለበት ሰዓት ይህ ኮር በስሩ የያዛቸውን የኮር አባላት በመያዝ ማለት ነው ከበባ ውስጥ በማስገባት በሚኒሻ ፖሊስ እና የብርሃኑ ጁላ ሰራዊት ላይ ከበባ ውስጥ በማስገባት በዛሬው ዕለት ይህ መረጃ እየሰጠው ባለውበት ሰዓት ከፍተኛ የሆነ አውደ ውጊያ በማድረግ ጠላት ላይ ከፍተኛ የሆነ ኪሳራ ሲያደርስበት ነው የዋለው ማለት ነው። ዛሬ የደረሰው ኪሳራ በሰው ኃይልም በንብረትም ከፍተኛ የሆነ ውድመት ተከናውኗል ማለት ነው። በዚህ የወደመውም ማለት ነው አንድ ኤፍኤስአር ሙሉ ሬሽን 9 ኬሻ አስቃጥላና ብስኩት የጫነ ሙሉ ኤፍኤስአር ሙሉ በሙሉ እንዲወድም ተደርጓል። አንድ ፓትሮል በእሳት እንዲቃጠል ተደርጎ እርምጃ ተወስዶበታል። በተጨማሪ ማለት ነው አንድ ኬሻ የሚሆን ማለት ነው ሙሉ ተተኳሽ ተማርኳል። ከ55 በላይ ሚኒሻና ፖሊስ እና ቁስለኛ ሲደረግ ከ35 በላይ ክላሾችና የቡድን መሳሪያ ጭምር የተማረከ ነው ማለት ነው። ከዚህም ከ15 በላይ ሚኒሻና ፖሊስ ተማርከዋል ማለት ነው። ከዚህም በተጨማሪ ከ25 በላይ ቁስለኛ እንደሚገኙና በአካባቢው በገደልም እየተንከባለሉ ከፍተኛ የሆነ ሰራዊት እየሞተ እንደተገኘ ነው በመረጃ ያገኘ ነው። በወገን በኩል ማለት ነው 2 አባሎቻችን የተጎዳን ነው የነበረው ማለት ነው። አጠቃላይ ወደ ውጊያ ሲከናወን አጎና ከተባለው ቀበሌ አንስቶ እስከ ዝንጀሮ ገደል አካባቢ ድረስ የነበረው አውደ ውጊያ ይሄ
ይሄን ነበር የሚመስለው። በዚህም አውደ ውጊያ ሻለቃው እንዲሞት ተደርጓል ማለት ነው። የሞተው ሻለቃ አወል መድን ከድር የተባለ ሻለቃ ነው እንዲሞት የተደረገው። ምክትል ሻለቃውም በቁጥጥር ስር ውሏል። ጋንታ መሪዎችም በዚህ አውደ ውጊያ ከፍተኛ የሆነ ኪሳራ አግኝቷቸዋል ማለት ነው። የኮሩ አዛዥ የሆነው ሰብሳቢ አመኑ ወንድም አንድ አባላችን ተሰውቶብናል። ከዚህ በተጨማሪ በቦታው የተገኘ እና አውደ ውጊያውን ሲመራና ሲከታተል የነበረ አንድ ሻለቃ አለ። ይህ ሻለቃ የስቴደንሳ ብርጌድ ሻለቃ እና የዲሽቃ ስናይፐር ብሬን ተኳሻችን ነው። መስመር ላይ ነው የሚገኘው። ሻለቃ አብራራው በዚህ አውደ ውጊያ የተገኙት ድሎችና አውደ ውጊያው ምን እንደሚመስል ማብራሪያ እጥር አድርገህ አስተላልፍልን። ውጊያው ጠዋት 3:45 ተጀምሯል። 3:45 የብርሃኑ ጁላ ወታደሮች ከስማዳ ተነስተው ወደ ወለላ ባህር በሚያቀኑበት ሰዓት ጠዋት 3:45 ላይ አጎና ከተባለ ጫፍ ከከተማዋ ጫፍ ላይ በድንገተኛ ከተቀመጥንበት ሲደርሱብና እኛም የውባንታ አባተ ኮር በቂ ወደብ ማዘጋጅ ነው እየጠበቀው የነበረ። በሶስት አቅጣጫ ከበባ በማድረግ ውጊያው 3:45 ተጀመረ። ሻርፕ 7 ሰዓት ካለ ከበባ ውስጥ በማስገባት አንድ ፓትሮል አንድ ኤቴሳሩ ሙሉ 76 ካርቶን ብስኩት የጫና 9 አቃጥላ የጫና ከፓትሮሏ ላይ 3895 ፍሬ የብሬን ጥይት ተገንቷል። ወደ 507 የዲሽቃ ጥይት ተገንቷል። ከዛ በተረፈ ከ35 በላይ የነፍስ ወከፍ መሳሪያ፣ አንድ ጥቁር ስናይፐር፣ አንድ ብሬን፣ አንድ ጥርጥር ክላሽ። ከዚህ በተረፈ ሙትና ቁስለኛ ያው አብዛኛው ነገሮችን ማራውክን ገልጿቸዋል። በቃ ዛሬ ሆኖ አማራ ፋኖ አንድነት በጎንደር ወጀርጀና ጉባንታ አባት ጦር ከምን በላይ የተደሰተበት ሊሆን ይችላል። እኛ አሁንም አሸናፊ እንደሆነ እርግጠኛ ነን። ከዚህ በተረፈ ቁስለኛና ሬሳ ግን አንድም ያላነሳበት ሲሆን ማለት ነው 17 ፖሊስ ፎርስ አዲስ አሁን በቅርብ ቀን የገቡ ጀሌ ምንሻዎች 9 ኖርማል ምንሻዎች በሁለቱ ክላሽ የያዙ 7ቱ አብራራው መሳሪያ የያዙ ናቸው። ከዛ በተረፈ የመከላከያው ቁጥር ስፍር የለውም። በቃ በቁጥር የሆነ ነፍስ ወከፍ መሳሪያ የተነሳው ግን 37 መሳሪያ ከስናይፐርና ከብሬን ውጭ በቦታው ላይ ስለነበርኩ ነው። መኪናዎቹም ሙሉ በሙሉ አቃጥለናቸዋል። ፓትሮሏ በድሽቃ የተመታች መጀመሪያ በድሽቃ እንደተመታች ያዞር ከርብ ላይ ነው የተያዘ። በቃ ምንም ነገር አንድ የሚወጣ ነገር የለም። ብስኩቱ ሙሉ ለሙሉ ብስኩቱን ካወረድን በኋላ ሙሉ ለሙሉ መኪናውን ጥቅም ውጭ አድርገናል ማለት ነው። አሁንም እንደ አማራ ፋኖ አንድነት በጎንደር ጉናት ለፎርሲ ተብርጀት ለወደፊት አሸናፊ እንሆናለን ብዬ ገምታለሁ። ከዚህ በተረፈ እድሉ ተሰጠኛ አመሰግናለሁ። መልካም ቀን። ሻለቃ አብራራውን እናመሰግናለን። እንግዲህ ሻለቃችን ስቴደንሳ ብርጌድ ዋናና ኮከብ የሆነ ተዋጊያችን ነው። ብሬን፣ ስናይፐር፣ ዲሽቃ ለሱ የሚታዘዙለት መሳሪያዎች ናቸው። በሰዓቱ በአውደ ውጊያው ቦታው ላይ ተገኝተህ ለሰጠን ማብራሪያ እናመሰግናለን። ክንዳችሁን አይቆርጥም ወንድሜ። ከዚህ በተጨማሪ የደረሰውን ውድመት በቪዲዮ ተቀርጾ የተቀመጠ ሲሆን በቀጣይ ቀን ይህን ቪዲዮ የምናደርሳችሁ ነው የሚሆነው። ኦፕሬሽኑ ዘመቻ አንድነት አሁንም ይቀጥላል። የነገውን ውሎ ምን እንደሚመስል በቀጣይ ቀን የተጠቃለለ መረጃ የምናደርሳችሁ ይሆናል። አመሰግናለሁ። ይህ በእንዲህ እንዳለ በሰሜን ምዕራባዊ ጎንደር ቀጠና በጠገዴ ወረዳ ቅራቅር ከተማ ከአማራ ፋኖ አንድነት በጎንደር የጎቤ ክፍለ ጦር ጠራ ብርጌድ ቁጥጥር ስር መዋሏ ታውቋል። በዚህ ግንባር ዛሬ አስደናቂ ፈጣን ንቅናቄ በማድረግ ጠላትን ሙትና ቁስለኛ አድርጎ የቀረውን ኃይል በመማረክ የወረዳ ከተማዋን ቅራቅርን የተቆጣጠረው የአማራ ፋኖ አንድነት በጎንደር ሰራዊት በከተማዋ ተበትነው ቤት ለቤት የተደበቁ ያገዛዙ ታጣቂዎችና የፖለቲካ መሪዎችን አሰሳው ተጠናክሮ መቀጠሉንም አስታውቋል። የሶማሌ ክልል ፕሬዝዳንት ሙስጠፌ ኦማር በቅርቡ ከኦጋዴን ነጻ አውጪ ግንባር ኦብነግ ለቀረበባቸው ውንጀላ ምላሽ ሰጡ። የክልሉ መንግስት የጀመረውን አገልግሎት ሰጪነቱን ይቀጥላልም ብለዋል። ፕሬዝዳንት ሙስጠፌም ከኦብነግ በኩል ለቀረበባቸው ስልጣን በተናጠል በመያዝ ክልሉን ወደ ችግር እየከተቱ ነው ለሚለው ወቀሳ በሰጡት ምላሽ የክልሉ መንግስት ተጠያቂነቱ የሚለካው በሚሰጠው ውስን በጀትና በችሎታ ላይ እንጂ የክልሉን ህዝብ ሰፊ የመልማትም ፍላጎታችንን ለማሳካት ትኩረት እያደረግን ይገኛልን ብለዋል። አስተዳደራቸው የስም ማጥፋቶችን እየቀረቡበት እንደሚገኝ የገለጹት ሙስጠፌ እነዚህም ተቾቻችን በስልጣን ላይ ቢኖሩ ኖሮ የተቃውሞ አስተያየቶችን እንዴት ጸጥ ረጭ እንደሚያደርጉ መገመት አይከብደም ነበር በማለትም የኦብነግን ትችትንም አጣጥለውታል። የሶማሌ ክልል ህዝብ ፍላጎቱም ዘርፈ ብዙ መሆኑን የገለጹት ፕሬዝዳንት ሙስጠፌ የህዝባችን ፍላጎትን አሟልተናል ብለን በጭራሽ አንናገርም፣ ነገር ግን አቅማችን በፈቀደልን መልስ ምላሽ ለመስጠትም እንሞክራለንም ብለዋል። ከሶማሌ ክልል አስተዳደር ጋር በቅርቡም ተቃርኖ ውስጥ የገባው ኦብነግ የሶማሌ ክልል አስተዳደር ከፌደራሉ መንግስት ጋር በመመሳጠር የህዝቡን በተለይ የኦጋዴን አካባቢ ህዝብን ትኩረት ነፍጎታል በማለትም መወንጀሉ ይታወሳል።
የታገቱ ተማሪዎችና በአማራ ህዝብ ላይ እየደረሱ ያሉ ጥቃቶችን በተመለከተ ፍንጭ የሰጠውን የተማሪ ብርቱካን እገታን ተከትሎ በኢቢኤስ የቀረበውን ፕሮግራም ለማስተባበል አገዛዙ ይሰራዋል ተብሎ ሲጠበቅ የነበረውን ዶክመንተሪ ይፋ አድርጓል። የብርቱካን እውነት በማለት ቆራርጦና ቀጣጥሎ ብርቱካን ድራማ ሰርታለች በማለት የደረሰባትን ሰቆቃ ለማፈን የተንቀሳቀሰው አገዛዝ በፖሊስ ቁጥጥር ስር ሆና ተደብድባና ተጽፎ የተሰጣትን እንድትናገር አድርገው የተናገረችው ሁሉ ድራማ ነው፣ የልብ ህመምተኛ መሆኔ ብቻ ነው እውነት ስትል እንድታቀርብ የተደረገው የአገዛዙን የጭካኔ ተግባርና ሌላው ቀርቶ በ2012 ዓ.ም ህዳር 25 ቀን የታፈኑትና 5 ዓመት ያለፋቸው ከዛሬ 2 ዓመት 4 ወር በፊት ከዛው ከደምቢ ዶሎ ዩኒቨርሲቲ ውስጥ ታፍና ዛሬም ድረስ የደረሰችበት ያልታወቀችው የ5 ዓመቷ ዩኒቨርሲቲ ተማሪ ቤዛ ተሾመና ሌሎችም ግፉዋንን ድምጽ ለማፈን አገዛዙ የሄደበት ርቀት እጅግ አስነዋሪ ነው የሚሉ አስተያየቶች የቤተ መንግስቱን የፈጠራ ዶክመንተሪ ተከትሎ አስተያየቶች የተሰጡ ነው። ጋዜጠኛ በላይ መናየ ቀሽም ደራሲዎች አበላሽተውት ነው እንጂ ብርቱካንን በድንግልና አገባች ብሎ ከተረከ በኋላ እሷ ቀጥላ ባንደበቷ አርግዤ ነው የተጋባ ነው አያስብሏትም ነበር። ቀሽም ደራሲዎች አበላሽተውት ነው እንጂ ኢቢኤስ በጽንፈኛው ለድራማው ተመረጠ ካሉ በኋላ መልሰው ደግሞ ከጽንፈኞች መካከል ድምጻቸው ነው ተብሎ ያወሩት እነ መዓዛ ኢቢኤስና መንግስት አብረውን የሚሰሩት የሚለውን ንግግር መቁረጥ ነበረባቸው። ቀሽም ደራሲዎች አበላሽተውት ነው እንጂ ገንዘብ ተከፍሏት ነው የሚል መልእክት ካስተላለፉ በኋላ ጽንፈኞቹ እነ ተስፋዬ ብርቱካን ለትራንስፖርት ይሆናል በሚል 5000 ብር ብቻ እንደተሰጣት የሚናገሩበትን መቁረጥ ነበረባቸው። ቀሽም ደራሲዎች አበላሽተውት ነው እንጂ እያል ብዙ መቀጠል ይቻላል በማለት ሐሰተኛ ዶክመንተሪው ራሱን ያጋለጠ መሆኑን ጠቅሷል። በነገራችን ላይ በሚዲያ አሰራር መሰረት የብርቱካንን ጉዳይ የተሳሳተ ነገር አለው ከተባለ በራሱ በኢቢኤስ አልነበረው ወይ መቅረብ የነበረበት? እኔ የሚገባኝ ኢቢኤስ የሰራው ፕሮግራም ችግር የሌለበት ነው በሚል አቋሙ ስለጸና ይሆናል። ለማንኛውም የብርቱካን ታሪክ የበርካታ ኢትዮጵያንን ታሪክ መሆኑን ሚሊዮኖች ያውቃሉ። ያለፉት ዓመታት ብዙ ታሪኮችን ትተን ባለፈው ሳምንት ታሊዶሮ ላይ የታገቱትን አውቶቡስ ሙሉ ተሳፋሪ ወገኖቻችን በዚህ ሰዓት ምን እየተፈጸመባቸው እንደሆነ ፈጣሪ ነው የሚያውቀው በማለት አስተያየቱን አስፍረዋል። ብልጽግና ቆርጦ ቅጠላ አልሰምርለት ብሎ ተቸግሯል በማለት ቀደም ሲል ዶክመንተሪ ይፋ ከመሆኑ በፊት በሰጠው አስተያየት ብርቱካን ተመስገን አዲስ አበባ ፌዴራል ፖሊስ በስር ላይ ሆና ፖሊስ ለፕሮፓጋንዳ ቪዲዮ ቀረጻ እያደረገላት መሆኑ ከትላንት ጀምሮ ሲነገር እንደነበር ጠቅሶ የፌዴራል ፖሊስ ኮሚሽነርና የኦሮሞ ብሔር ተወላጅ የሆነው ኮሚሽነር ደመላሽ በአካል ተገኝቶ እየተከታተለ እንደሆነ ጠቁሞ ሆኖም ብልጽግና እስካሁን የሚፈልገውን አላገኘም፣ ልጅቷን እያዋከቡ ነው ማለት 3 ጊዜ ቀረጻ ተደርጎላት እንደነበር አስቀድሞ በሰጠው አስተያየት አስፍረዋል። ይበንዲ እንዳለ ብርቱካን በፖሊስ ቁጥጥር ስር ከሆነች በኋላ በመጀመሪያ የተናገርኩትን አልክድም የደረሰብኝን አልለውጥም ማለቷን ተከትሎ በፖሊስ በተፈጸመባት ድብደባ ፖሊስ ሆስፒታል ሄዳ ሕክምና አግኝታ እንደነበር የሚጠቅሱ ተጨማሪ መረጃዎችም እየወጡ ነው። የኢቢኤስ ባለቤቶች ከስር ዛሬ መለቀቃቸው የተገለጸ ሲሆን ሌሎቹ ጋዜጠኞችና የፕሮግራም አዘጋጆች መካከል ትላንት ከታሰሩት ዛሬም አለመለቀቃቸው ታውቋል። አገዛዙ አስቀድሞ በኢቢኤስ የጽሑፍ መግለጫ በማውጣት ፕሮግራሙ የተሳሳተ ነው ይቅርታ እንጠይቃለን ያስባለ ቢሆንም ኢቢኤስ በማህበራዊ ገጹ ይህንኑ የፈጠራ መግለጫ አለማጋራቱን ተከትሎ ትላንት ጣቢያው በፌዴራል ፖሊስ ቁጥጥር ስር የዋለ ሲሆን ዛሬ ከሳተላይት ላይ ወርዶ የነበረው ፕሮግራም ተመልሷል። በቀጣዮቹ ቀናት ኢቢኤስ በዚያው ብርቱካን በቀረበችበት እሁድ ፕሮግራም ላይ የፖሊስን መረጃና ዛሬ አገዛዙ በተቆጣጠራቸው መገናኛ ብዙሃን የብርቱካን እውነት በማለት ፍጹም ሐሰትና ጭካኔ የተሞላበት የታጋቾች ድምፅን ለማፈን የሄደበትን ርቀት በመጥቀስ እነሱም የበኩላቸውን ይቅርታ ሊጠይቁ ይችላሉ የሚል ግምቶች መንሸራሸር ጀምረዋል። የፖለቲካ ተንታኙ ጎዳናው ያዕቆብ ዘመዶቼ ሆይ እንደጋገፍ፣ ገበናችንን እኛው ካልተሸፋፈን የኦሮሞ ስም በከንቱ እንዳይጠፋና ኦሮሞ እንዳይጠላ የኛኑ ጉድ የኛኑ ጓደኞች እንደብቃቸው እያላችሁ በይዋህነት በውስጥ መስመር የምታደርቁኝ ዘመዶቼ እረፉ። እውነት ፍቅርን አይቀንስምና መዳን ለኦሮሞ የሚሆንለት እውነት በመነጋገር እንጂ በመደባበቅ አይደለም። የሚያዋጣው በኦሮሞ ስም ግፍ ሰቆቃ አለመስራት እንጂ እንደባበቅ በሚል ልመና ምልጃና ማስፈራሪያ አይደለም። አይሆንምም። ባይሆን በትንሽ መንፈስ ተለክፈው አንሰው ታላቁን ማህበረሰብ የሚያሳንሱትን እረፉ ማለት እንጂ የመደባበቁ ይሁን የማባበል ፖለቲካ የትም አያደርስምና እኔ ጎዳና እንዲህ አይነቱን ማህበር አልጠጣም በማለት በብርቱካን ተመስገን ምክንያት ከአይንም ከልብም የራቁ የደምቢ ዶሎ ታጋጅ ወጣት ተማሪዎች መከራና ስቃይ እንኳን ተዘከረ በማለት ተጨማሪ አስተያየቱን አስፍሯል። አገዛዙ ዶክመንተሪውን ይፋ ከማድረጉ በፊት ኢቢኤስ ጣቢያን በመውረድ በመጀመሪያ ፕሮግራሙን ሙሉ ቅጂ ያልተቆራረጠውን ጭምር ከጣቢያው በመውሰድ ፕሮግራሙ ከጣቢያው ዩቲዩብ ላይ እንዲወርድ በማድረግ ሐሰተኛ መታወቂያዎችን ሰርቶ በማህበራዊ ሚዲያ በማሰራጨት አዲስ የትምህርት ማስረጃ ሰራው በሚል ሲያደርጋቸው የነበሩ መሯሯጦች ስርዓቱን የበለጠ ያጋለጠና የመንግስትነት ባህሪ የሌለው ይልቁኑ የታገቱ ዜጎችን መጨረሻ ለህዝብ ይፋ ማድረግና ተከታትሎ ደህንነታቸውን ማስጠበቅ የነበረበት አገዛዝ ከቤተ መንግስት እስከ ጫካ ድረስ በተደራጀ መንገድ
በአማራ ህዝብ ላይ እየፈጸሙ ያለውን ጥቃት የበለጠ ያጋለጠ እርምጃና የተማሪዎቹ አጋች በአብይ አህመድ የሚመራው የጭካኔ ተግባሩን ዓለም አቀፍ መገናኛ ብዙሃን ጭምር ያጋለጠው ኮሬን የገኛ የተባለው ቡድን መሆኑን የሰሞኑ ያገዛዙ የአፈና እርምጃ ያሳያል የሚሉ አስተያየቶች ተከትለው ቀርበዋል። ኤርትራን ጨምሮ 10 የአፍሪካ አገራት በባህር ደህንነት ጉዳይ የጋራ ወታደራዊ ልምምድ ሊያደርጉ መሆናቸው ተገለጸ። በህንድና በታንዛኒያ አማካኝነት በህንድ ውቅያኖስ አካባቢ በተዘጋጀው የባህር ላይ የደህንነት ጥበቃና የጋራ ትብብር ዙሪያ የሚያተኩር ወታደራዊ ልምምድ በቀጣዩ ሳምንታት ማለትም በፈረንጆቹ በመጪው ሚያዝያ ወር በታንዛኒያ ዳሬ ሰላም እንደሚካሄድም ታውቋል። ታንዛኒያ፣ ህንድ፣ ኤርትራ፣ ኮሞሮስ፣ ኬንያ፣ ማዳጋስካር፣ ሞሪሸስ፣ ሞዛምቢክ፣ ሲሸልስ እና ደቡብ አፍሪካ የሚሳተፉበትም ጥምረትም የወደቦች አካባቢም ጥበቃ የጸረ ባህር ላይ ወረበላዎች ኦፕሬሽን መርከቦችን መጠበቅ ወይም መታደግ መረጃዎችን በጋራ መቀየርና በባህር ላይ ስልጠናን ያካትታል ተብሏል። በሁለተኛ ደረጃ በባህር ላይ በናቪጌሽን ልምምድ የነፍስ አድን በአነስተኛ የጦር መሳሪያዎችና በሄሊኮፕተሮች የታጀበ ኦፕሬሽን የሚካተትበት መሆኑም ታውቋል። በአብይ አገዛዝ የተቋቋመው የአማራ ካውንስል የፋኖ ታጣቂዎች በሚፈልጓቸው የአውሮፓ ሀገሮች አደራዳሪዎች አማካኝነት ድርድር እንዲደረግ መንግስት ፈቃደኛ ነው ማለቱ ተገለጸ። በአማራ ህዝብ ላይ ጦርነት ያወጀው አብይ አህመድ አማራን ትጥቅ አስፈታለሁ በሚል ጦርነት ካወጀ በኋላ በጦርነቱ ውጤት አለማምጣቱን ተከትሎ ካድሬዎቹን በመሰብሰብ ባለፈው ዓመት በባህር ዳር የፌዴሬሽን ምክር ቤት አገኘው ተሻገር የአገዛዙ ስልጣን አስጠባቂ ጦር ምክትል ኤታ ማጆር ሹም አበባው ታደሰና ሌሎቹም ባለስልጣናት በተገኙበት በባህር ዳር ያቋቋሙ የአማራ ሰላም ካውንስል በጊዜው ስለ ድርድር ጉዳይ አይመለከተኝም ሲል የነበረ ቢሆንም የፋኖ አደረጃጀቶች በጋራ ያወጁት ዘመቻ ተጠናክሮ በቀጠለበት በዚህ ወቅት የፋኖ ታጣቂዎች በሚፈልጓቸው የአውሮፓ ሀገሮች አደራዳሪዎች አማካኝነት ድርድር እንዲደረግ መንግስት ፈቃደኛ ነው ሲል ይኸው አገዛዙ ያቋቋመው የሰላም ካውንስል ጠቅሷል። የዚሁ የሰላም ካውንስል የተባለው በአገዛዙ የተቋቋመው ተቋም ዋና መሪ አቶ ያየራድ በለጠ ምክር ቤቱ 2 ዓመቱን ሊደፍን የተቃረበውን የአማራ ክልል ጦርነት በሰላማዊ መንገድ ለመፍታት ሁለቱም አካላት ወደ ድርድር ውይይት እንዲመጡ ጥረት በማድረግ ላይ መሆኑን ጠቅሶ ለዲደብሊው ገልጸዋል። በዚህ በሁለቱም አካላት በኩል ለውይይትና ለድርድር ፈቃደኝነት ታይቷል በማለት ከዚህ ቀደም አብይ አህመድ በፓርላማ የሰጠውን አስተያየት የሚያጠናክርና የስርዓቱን ውሸት ህጋዊ የሚያደርግ ስርዓቱ ጋር ለመደራደር ፈቃደኛ ናቸው የተባሉ በስም ያልተገለጹበትን መረጃ የሰጡ ሲሆን የፌዴራል መንግስት በየጊዜው ለሰላምና ለድርድር ምቹ ሁኔታ እንዲፈጠር ዝግጁነቱን በተደጋጋሚ ገልጿል። በፋኖ ወገኖቻችን በኩል በመናደርገው ግንኙነት ድርድር ውይይት እንደማይጠሉ ነግረውናል በማለት አገዛዙ ያቋቋመው የሰላም ካውንስል መሪ መናገራቸው ተዘግበዋል። የሰላም ካውንስሉ በአገዛዙ ፈቃድና ለአገዛዙ ጉዳይ አስፈጻሚነት የተቋቋመ መሆኑን ተከትሎ ከዚህ ቀደም በተደጋጋሚ ወቀሳ ሲቀርብበት የነበረ ቢሆንም ባለፈው ዓመት ከተቋቋመበት ጊዜ ጀምሮ እዚህ ግባ የሚባል ስራ ለመስራቱና እኛ አደራዳሪዎች አይደለንም፣ ድርድር ውስጥ አንገባም፣ ሁኔታዎችን እናመቻቻለን በማለት በተደጋጋሚ መግለጫ ቢሰጥም ከአገዛዙ ጉዳይ አስፈጻሚነት የዘለለ ሚና የለውም በሚል ተቃውሞ ሲቀርብበት እንደነበር አይዘነጋም። ይኸው በአገዛዙ የተቋቋመ አማራ ሰላም ካውንስል የተባለው መሪ የሆኑት አቶ ያየራድ በለጠ አንደኛው ሌላውን ያለማመን አዝማሚያ ለውይይት የሚደረገውን ጥረት አስቸጋሪ አድርጎታል ማለታቸውን የጠቀሰው ዘገባ አለመተማመኑን ለማስወገድ የፋኖ ታጣቂዎች በሚፈልጓቸው የአውሮፓ ሀገሮችና አደራዳሪዎች አማካኝነት ድርድሮች እንዲደረጉ መንግስት ፈቃደኝነት ማሳየቱን መንግስት ፈቃደኝነት አለው ማለታቸው ተዘግበዋል። አገዛዙ በይፋ ድርድር የሚፈልግ ከሆነ ለምን አይገልጽም የሚሉ አስተያየቶች ዘገባውን ተከትለው መውጣት ጀምረዋል። አራቱ የፋኖ አደረጃጀቶች ከዚህ ቀደም ድርድርን አስታኮ በኢትዮጵያ አሜሪካ አምባሳደር ኤርቪን ማሲንጋ የሰጡትን አስተያየት መሰረት አድርጎ ድርድር በመርህ ደረጃ የሚጠላ ባይሆንም ከፋሺስት ስርዓት ጋር አንደራደርም፣ ስር ነቀል ለውጥ እስኪመጣ ድረስ ከአገዛዙ ጋር የሚደረግ ድርድር የለም በማለት የሁለተኛው ዓለም ጦርነት ማብቃትን ተከትሎ ከፋሺስቱ ሂትለር ጋር ዓለም ለመደራደር ያልሞከረበትን ሁኔታ በመጥቀስ ሰፋ ያለ የጋራ መግለጫ መስጠታቸው አይዘነጋም። ከአብዛኛው የፋኖ ታጣቂዎች ጋር ውይይት አድርጌያለሁ ያሉት አቶ ያየራድ ከፋኖ አመራሮች ምላሽ በመጠበቅ ላይ ነኝ ማለታቸውም ተጠቅሷል። የአማራ ክልል ሰላም ካውንስል የተባለው በአብይ አህመድ ትእዛዝ እነ ጀነራል አበባው ታደሰ አገኘው ተሻገርና ሌሎችም ካድሬዎች በተገኙበት ባለፈው ዓመት ሰኔ 18 ቀን 2016 በዚሁ ጉባኤ መመስረቱን መዘገባችን አይዘነጋም። ከአልባሳት ጋር በተያያዘ የቅሊንጦ ማረሚያ ቤት እያደረገባቸው ያለውን ጫና በመቃወም ትላንትም 47 የአማራ ብሔር ተወላጅ የህሊናና የፖለቲካ እስረኞች ፍርድ ቤት ሳይቀርቡ ቀርተዋል። የቅሊንጦ ማረሚያ ቤት ከአልባሳት ጋር በተያያዘ አገዛዙ በፈጠራ ሽብር የከሰሳቸው የአማራ ብሔር ተወላጅ የህሊናና የፖለቲካ እስረኞች መካከል ከፍርድ ቤት ትዕዛዝ ውጪ እያደረገ ያለውን ጫና በመቃወም ትላንት ቀጠሮ የነበራቸው ከ47 በላይ እነዚሁ የህሊናና የፖለቲካ እስረኞች ወደ ፍርድ ቤት ሳይሄዱ መቅረታቸው ታውቋል። አማራነት
ማለት እንደ ወንጀል ተቆጥሮባቸው በቅሊንጦ ማረሚያ ቤት በግፍ እስር ላይ ከሚገኙት 200 በላይ ከሚሆኑት የአማራ ብሔር ተወላጅ የህሊናና የፖለቲካ እስረኞች መካከል በእነስንታየው ንጋቱ ገብረየስ መዝገብ 43 የአገዛዙ የፈጠራ የሽብር ክስ የቀረበባቸው የህሊናና የፖለቲካ እስረኞች በእነተመስገን ጌትነት መዝገብ በአጠቃላይ 47 ተከሳሾች የማረሚያ ቤቱን የአልባሳት ክልከላ በመቃወም ትላንት ፍርድ ቤት ሳይገኙ መቅረታቸው ታውቋል። የአማራ ብሔር ተወላጅ የህሊናና የፖለቲካ እስረኞቹ የቅሊንጦ ማረሚያ ቤት ሽፍን ጫማ እንዲሁም በክፍት ጫማም ቢሆን ካልሲ አድርጋችሁ ወደ ፍርድ ቤት መሄድ አትችሉም መባላቸውን ተከትሎ የማረሚያ ቤቱ ዩኒፎርም ውስጥ ቁምጣ ወይም ሱሪ ደርባችሁ መልበስ አትችሉም በሚል መከልከላቸውና ኮሌታና እጅጌ ያለው ካናቴራ መልበስ መከልከላቸው በእጃችሁ ላይ ቀለበት የሚሆን ሌላ ጌጣጌጦች አድርጋችሁ ወደ ፍርድ ቤት መሄድ አትችሉም በማለት ማረሚያ ቤቱ እያደረገባቸው ያለው ክልከላ በመቃወምና እንዲስተካከል በመጠየቅ በችሎት አለመገኘታቸው ታውቋል። ተከሳሾቹ ባልተገኙበት በፍርድ ቤት በኩል እየተሰጠ ያለው የተራዘመ ቀጠሮ ደግሞ ብዙዎችን እያሳዘነ መሆኑን ጉዳዩን የሚከታተሉ ወገኖች የላኩት መረጃ ይገልጻል። በዚህም ሌሎቹ የአማራ ብሔር ተወላጅ የፖለቲካ እስረኞች እነስንታየው ንጋቱ ለአቃቢ ሕግ ምስክር ብይን ለችሎት ባልተገኙበት ለሚያዝያ 14 ቀን 2017 ተለዋጭ ቀጠሮ የሰጠ ሲሆን በእነተመስገን ጌትነት መዝገብ ተከሳሾች በከፊል ለሁለት ተከታታይ ቀናት ባልተገኙበት ቀሪ አቃቢ ሕግ ምስክሮችን ለመስማት በሚል ለሰኔ 4 ቀን 2017 ዓ.ም የተራዘመ ቀጠሮ ተሰጥቷል። ናወል አብደላ ቃድርና ሐሰን አብዱል ቃድር የወንድማማቾቹ መዝገብ ከመዝገቡ መዘግየት በኋላ መጋቢት 16 ቀን 2017 ለብይን ተቀጥሮ የነበረ ቢሆንም የማረሚያ ቤቱ አሰራር በመቃወም በችሎት ባልተገኙበት ለሚያዝያ 7 ቀን 2017 ተለዋጭ ቀጠሮ መሰጠቱም ታውቋል። የቅሊንጦ ማረሚያ ቤትን ያልተገባና ከፍርድ ቤት ትዕዛዝ ውጭ የሆነ ጫና ፈጠረብን ያሉ ከ16 በላይ ያገዛዙ የፈጠራ ሽብር ክስ የቀረባቸው የአማራ ብሔር የፖለቲካ እስረኞች ድርጊቱን በመቃወም ከትላንት በስቲያ መጋቢት 16 ቀን 2017 በተመሳሳይ ፍርድ ቤት አለመቅረባቸውን ጠቅሰን መዘገባችን አይዘነጋም። የደቡብ ሱዳን ምክትል ፕሬዝዳንት ሪክ ማቻር በጁባ ከተማ በቁጥጥር ስር መዋላቸው ተነገረም። ጉዳዩም የደቡብ ሱዳንን ውጥረት ወደ ለየለት ጦርነትም ሊከተው ይችላል የሚል ስጋትም አሳደረ። ፓርቲያቸው ዛሬ ባወጣው መግለጫም ፕሬዝዳንት ሳልቫኪር የረጅም ጊዜ ተፎካካሪ የሆኑት ሪክ ማቻር 20 ከባድ የጦር መሳሪያ የታጠቁም ተሽከርካሪዎች በተሳተፉበት ኦፕሬሽን ከቤታቸው ተወስደዋል ሲል ፓርቲያቸው SPLM-IOA አስታውቋል። ፓርቲው የጸጥታ ኃላፊዎች ህገ መንግስታዊ ያለውን ድርጊት ፈጽመዋል ሲል ድርጊቱን ያወገዘ ሲሆን ከዚህም በተጨማሪ ዶክተር ሪክ ማቻር በጁባ ከሚገኙ ቤታቸው ስር በቁጥጥር ስር የዋሉበት ምክንያት ግልጽ አልሆነም ሲልም ገልጿል። በደቡብ ሱዳን የተባበሩት መንግስታት ድርጅት ተልእኮ እስሩም ደቡብ ሱዳንን ወደ አዲስ ግጭት እንዳያስገባም ሲል አስጠንቅቋል። የድርጅቱ ኃላፊ ኒኮላስ ሃይሶም መሪዎቹ ወደ ሰፊ ግጭት መመለስን ለማስወገድ ራሳቸውን መቆጣጠር አለባቸው ሲሉም አሳስበዋል። በተባበሩት መንግስታት ድርጅት እንደገለጸው ባለፉት 24 ሰዓታት ውስጥ ለፕሬዝዳንት ኬርና ለዶክተር ሪክ ማቻር ታማኝ በሆኑ ኃይሎች መካከል ግጭት መከሰቱን ገልጾ የተፈጠረው ውጥረትም እያየለ ባለበት ወቅት ኖርዌይና ጀርመን ኤምባሲያቸውን ለጊዜው መዝጋታቸውም ተገልጿል። ካለፈው ወር ጀምሮ ወደ 50,000 የሚጠጉ ደቡብ ሱዳናውያን ሰላማዊ ዜጎች ከላይኛው ናይል አካባቢ መፈናቀላቸውን የተባበሩት መንግስታት ድርጅት ያስታወቀ ሲሆን ጉዳዩም ደቡብ ሱዳንን ወደ ለየለትም የነውጥ ምድር ሊከታት ይችላል ሲልም አስጠንቅቋል። ይበዚህ እንዳለ የደቡብ ሱዳን ወቅታዊ ጉዳይ በተለይ የምክትል ፕሬዝዳንቱ የዶክተር ሪክ ማቻር በቁጥጥር ስር መዋል ስጋት ያደረባቸው የኬንያው ፕሬዝዳንት ዊሊያም ሩቶ ከኢትዮጵያው ጠቅላይ ሚኒስትር አብይ አህመድና ከኡጋንዳው ፕሬዝዳንት ዮዌሪ ሙሴቬኒ ጋር በጉዳዩ ዙሪያ በመምከር የደቡብ ሱዳን ውጥረትን ሊያረግብ የሚያችል የተባለ ልዩ ልዑክ ወደ ደቡብ ሱዳን በመላክ መረጃን ይዞ እንዲመጣ እንደሚያደርጉ ፕሬዝዳንት ሩቶ በማህበራዊ ትስስር ገጻቸው ላይ አጋርተዋል። የአፍሪካ ህብረትም እንዲሁም ስጋቱን ገልጾም ሁሉም ፓርቲዎችም ሰከን እንዲሉ ሲል ጥሪ አቅርቧል። የአሜሪካው የውጭ ጉዳይ ቢሮ በበኩሉ ምክትል ፕሬዝዳንት ሪክ ማቻር በአስቸኳይ እንዲፈቱ ፕሬዝዳንት ሳልቫኪር ለሰላም ያላቸው ቁርጠኝነትን በተግባር እንዲያሳዩ ሲል አሳስቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተቃዋሚዎቻቸውን በኃይል በመደፍጠጥ በማሰርና ከአገር በማባረር የሚወነጀሉትን የቱርኩን ፕሬዝዳንት ኤርዶጋንን መልካም መሪ በማለትም አወደሷቸው። ፕሬዝዳንት ዶናልድ ትራምፕ በቅርቡ በቱርክ የአሜሪካ አምባሳደር ሆነው የተሾሙትን ቶም ባርካንን ጨምሮ አዳዲስም የአሜሪካ አምባሳደሮችን በነጩ ቤተ መንግስታቸው ዋይት ሃውስ ውስጥ ተቀብለው ባነጋገሩበት ወቅት ቶም ባራክ ለፕሬዝዳንት ዶናልድ ትራምፕ ቱርክ በዓለማችን ቀደምት ከሚባሉት አገራት መካከል
መካከል አንዷ በመሆኗ የእርሶን የሰላማዊ ብልጽግናና የደህንነት ራዕይን ቱርክም ትሻለች የሚል ተማጽኖ ለፕሬዚዳንት ዶናልድ ትራምፕ አቅርበውላቸው ነበር። ፕሬዚዳንት ዶናልድ ትራምፕም ሲመልሱ አዎ ቱርክ ጥሩ አገር ነች፣ መሪዋም ጥሩ መሪ ናቸው የሚል አስተያየትም ለፕሬዚዳንት ሬኬፕ ኤርዶጋን መስጠታቸው አነጋጋሪ ጉዳይ ሆኗል። የቱርክ መንግስት የኢስታንቡል ከተማም ተወዳጁ ከንቲባ ኤክራም ኢማግሎን በሙስናና የስልጣን ዋልጌነት በመጠርጠር ለእስራት በማቅረቡ ቱርክ ባለፉት 10 ዓመታት አይተው የማታቀው የተባለም የተቃውሞ ነውጥ ላለፉትም 6 ቀናት እየተካሄደ በሚገኝበት በዚህ ወቅት ፕሬዚዳንት ዶናልድ ትራምፕ ኤርዶጋንን ማግነናቸው በብዙዎች ዘንድም አስተታቷቸዋል። የኢስታንቡል ከንቲባው መታሰራቸውን ተከትሎ ፕሬዚዳንት ኤርዶጋን ተቃዋሚዎቻቸውን የጎዳና ላይ አሸባሪዎች በማለትም ወንጅለዋቸዋል። ከሰሞነኛው ተቃውሞ ጋር በተያያዘ የፈረንሳዩ ዜና አገልግሎት ኤፍፒ ፎቶግራፈርን ጨምሮም 7 ጋዜጠኞች በትንሹም 1500 ተቃዋሚ ሰልፈኞች የታሰሩ ሲሆን በኢስታንቡል በኢዝሚርና በአንካራ ከተሞችን ጨምሮ የተቃውሞ ሰልፍ አድራጊዎች ላይ ማዕቀብ መጣሉም ታውቋል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። ቸር እንቆይ።